ሰላም ናችሁ? አብዛኞቻችን ህዳሴ ግድቡ የሚሰጠው ጥቅሞች ብለን ስናስብ የኤሌክትሪክ ኃይል ያመነጫል። ከዛ በኋላ የኤሌክትሪክ ኃይል በአገር ውስጥ የኤሌክትሪክ ኃይል አገልግሎትን ለማስፋፋት ይጠቅማል። እንደዚሁም ደግሞ የተረፈውን ለጎረቤት ሀገራት በመሸጥ የተወሰነ የውጭ ምንዛሬ ገቢ ልናገኝ እንችላለን ብለን ነው አብዛኞቻችን የምናስበው። ነገር ግን ህዳሴ ግድብ ለኢትዮጵያ የሚሰጠው ጥቅም ይሄ 10% እንኳን አይሆንም። በእኔ ግምት 10% እንኳን አይሆንም። ህዳሴ ግድብ ዘርፈ ብዙ የሆኑ ጠቀሜታዎች ይኖሩታል፣ ያልተነገሩን እስካሁን ድረስ የማናውቃቸው። ህዳሴ ግድብ ግን የሚሰጣቸው ብዙ ጥቅሞች አሉት። በግብርና፣ በቱሪዝም፣ በይሄ ኢሪጌሽን፣ በመስኖ ልማት፣ በአሳ ሀብት እርባታ፣ በትራንስፖርት ዘርፍ፣ በጤናው ዘርፍ ከፍተኛ የሆነ ሚና ይጫወታል። ኢትዮጵያን ቀጥታ አዲስ ታሪክ እንዲኖራት የኢትዮጵያን ታሪክ በአዲስ ቀለም የጻፈ ፕሮጀክት ነው ይሄ ፕሮጀክት የኢትዮጵያ ልብ ማለት ነው። ከዚህ በፊት ኢትዮጵያ ልብ አልነበራትም ወይ ብትሉኝ አላውቅም። አሁን ግን ፈንክሽኒንግ ልብ ያላት ሀገር ናት። በኢንዱስትሪ የኢትዮጵያ ኢንዱስትሪ ህዳሴ ግድቡ እንዴት እንደሚያነቃቃ በተግባር በትክክለኛ በፊገር የተደገፈ ወሬ አወራችኋለሁ። የግብርና ለውጥ 500,000 ሄክታር መሬት እስከ ዛሬ ድረስ ለምቶ የማያውቅ 500,000 ሄክታር መሬት በህዳሴ ግድብ ምክንያት ይለማል። 500,000 ሄክታር መሬት ማለት እኮ አንድ ሀገር ማለት ነው። አንድ ሀገር ማለት ነው። አዲስ ምንጭ፣ የኑሮ ምንጭ፣ አዲስ ላይቭሊሁድስ የሚባለው 100,000 በላይ ስራዎችን ህዳሴ ግድቡ ይፈጥራል። የቱሪዝምና የንግድ መሳለጡ ማደጉ፣ የውጭ ምንዛሬ መረጋጋቱ፣ ይሄ የፎሬን ሪዘርቭ በሀገር ውስጥ ብቻ ለሚሸጠው የኤሌክትሪክ ኃይል አቅርቦት የሚሸጠው ለእኛ ለኢትዮጵያውያን የሚሸጠው የኤሌክትሪክ ኃይል እስከ $800 ሚሊዮን ይደርሳል በአመት። አዲስ የኢትዮጵያ አይተው የማታውቅ አዲስ $800 ሚሊዮን ለሎካል ህዝብ የሚሸጠው ማለት ነው። ለጎረቤት ሀገራት የሚሸጠው ኤክስፖርት የሚደረገው ኃይል በአመት $1 ቢሊዮን ያመጣል። እነዚህ ያነሳሁላችሁን ፊገሮች ወይም ደግሞ ገንዘቦች፣ ገቢዎች እያንዳንዳቸው በምሳሌ እያስረዳ እንዴት እንደሆነ በዝርዝር ብሬክዳውን እያደረጉ እነግራቸዋለሁ። አብራችሁኝ የምትቆዩ አብራችሁ እንድትቆዩ አክብሮት ጋብዛለሁ። 10% በነገራችን ላይ 10% የምትሆኑት ብቻ ናቸው ሰብስክራይብ የምታደርጉት። አብዛኞቻችሁ ቪዲዮን አይታችሁ ነው የምትሄዱ። ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም ደግሞ ይህም ቪዲዮ ላይክ፣ ሼር አድርጉ። ለብዙ ሰዎች እንዲደርስ በደንብ ሼር አድርጉት። ተመልስ እንገናኛለን። አሁን ህዳሴ ግድቡ ተመርቋል። ሁላችንም በኃይል ደስ ብሎናል፣ ከልባችን ደስ ብሎናል። ነገር ግን ኢትዮጵያ በጣም ወሳኝ ጊዜ ላይ ነው ያለችው። ህዳሴ ግድቡ በመመረቁ ወሳኝ ወቅት ላይ ነው ያለችው። ምክንያቱም ኢትዮጵያ ከአሁን በኋላ ስቴዲ የሆነ የማይቆራረጥ ከፍ ዝቅ የማይል ኃይሉ የማይጨምር የማይቀንስ ተመሳሳይ ኃይል ሪላያብል የሆነ የሚያስተማምን ኃይል ማመንጨት ማምረት የምትጀምርበት ጊዜ ላይ ናት። በላርጅ ስኬል በስፋት የምታመርትበት ሎ ካርበን የሆነ ክሊን የሆነ የኤሌክትሪክ ኃይል የምታቀርብበት ለኢንዱስትሪዎች፣ ለፋብሪካዎች፣ ለእርሻዎች፣ ለቤቶች የምታቀርብበት ነው። ኤሌክትሪሲቲ ማለት ለአንድ ሀገር ኢኮኖሚ እንደ ኦክሲጅን ነው። ስኬርስ ሲሆን ኤሌክትሪሲቲ በጣም አነስተኛ ሲሆን አንሪላያብል ሲሆን አስተማማኝ ሳይሆን አስሬ ሲቆራረጥ ኢንዱስትሪዎች፣ ፋብሪካዎች በዛ ሀገር ውስጥ ያሉ ኢንዱስትሪዎችና ፋብሪካዎች ጋስፕ ያደርጋሉ፣ ይጨነቃሉ። የሚሰሩት በግማሽ አቅማቸው ነው። ከፍተኛ ወጪ ያወጣሉ። ሙሉ ምርት ማምረት አይችሉም። 100% የሚባለው ፐርፎርማንስ አይኖራቸው። ከትንሽ ፋብሪካ የዳቦ ፋብሪካ እስከ ትልቁ የዳታ ሴንተር ድረስ በኃይል ይጨነቃል ኢንዱስትሪ ማለት። በዚህ ምክንያት የሀገሪቱ ኢኮኖሚ በኃይል ይዳከማል፣ በኃይል ይቸገራል። ነገር ግን ፕሌንቲ ሲሆን አሁን ህዳሴ ግድቡ እንደሚያመርተው በቂ ሪላያብል የሆነ በቂ መሆኑ ብቻ ሳይሆን ስቴዲ የሆነ የማይቆራረጥ ሁሌ ተመሳሳይ ኃይል ከሆነ ኢንዱስትሪዎች ረጅም ሰዓት ይሰራሉ፣ ያድጋሉ፣ ኤክስፓንድ ያደርጋሉ፣ ይቀጥራሉ። ኢኮኖሚው በኃይል ሪላክስ ያደርጋል። ዌልዝ ወይም ሀብት ክሬት ያደርጋል። ነገር ግን ገርድ ወይም ህዳሴ ግድቡ ለኢትዮጵያ ኢንዱስትሪ፣ ለኢትዮጵያ ፋብሪካዎች፣ ለኢትዮጵያ እርሻዎች፣ ለኢትዮጵያ ቤቶች ብቻ አይደለም። ለሪጅኑ ሆል ሪጅን፣ ለዚህ ከባቢው አካባቢ ኬንያ፣ ታንዛኒያ፣ ሱዳን፣ ጅቡቲ፣ ሶማሊያ ለነዚህ ሁሉ እጅግ በጣም የሚጠቅም ነው። ምክንያቱም ኤሌክትሪሲቲ ቦርደር ላይ ብቻ የሚቆም አይደለም። ህዳሴ ግድቡ ነገ ወይም ከነገ ወደ የኬንያ ፋክተሪዎችን፣ የኬንያ ፋብሪካዎችን ያበራል። የደቡብ ሱዳን አንሪላያብል የሆነው የኤሌክትሪክ ፓወር ግሪዱን ስቴብል ያደርጋል። እንደዚሁም የጅቡቲ ፖርቶችን ያበራል።
በዚህ ምክንያት የፎሬን ኤክስቼንጅ ወይም ደግሞ የውጭ ምንዛሬ ታገኛለች ኢትዮጵያ። የውጭ ምንዛሬማ ሃርድ ከረንሲ ነው። ይሄ ሃርድ ከረንሲ አገኘች ማለት ኢትዮጵያ ይሄ የኢምፖርት ፕሬሸሯ ይቀንሳል። ኢምፖርት ስታደርጉ ከረንሲ ያስፈልጋቸዋል ወይም ደግሞ ዶላር ወይም ዩሮ ያስፈልጋቸዋል። ዩሮ እና ዶላር በኃይል ያስፈልጋችሁ ማለት የኢትዮጵያ ብር ይወድቃል ማለት። በዚህ ምክንያት የፎሬን ኤክስቼንጅ እርኒንጓን ከፍ ያደርጓል። ባንኳ ውስጥ ያለው የዩኤስዲ እና የዶላር መጠኗን ከፍ ያደርጋል። ስለዚህ ይሄ መጠኗ ከፍ አደረገ ማለት ማሽኖች መግዛት ትችላለች ማለት ነው። ፈርቲላይዘሮች በቀላሉ መግዛት ትችላለች ማለት ነው። የመድኃኒቶች የሕክምና ሰፕላይስ በቀላሉ መግዛት ትችላለች ማለት ነው። ኦኬ ኢምፖርቷ ፕሬሸሩን ይቀንሳል ማለት ነው። ገርድ ህዳሴ ግድቡ ለአንድ ወፍጮ ቤት ምኑ ነው ብላችሁ ታስባላችሁ? አንድ ወፍጮ ቤት እንዴት ነው ገርድ ወይም ደግሞ ህዳሴ ግድቡ እንዴት ነው አፌክት የሚያደርገው? አንድ የኮልድ ቼን ኦፕሬተር ወይም ደግሞ ይሄ ሬፍሪጅሬተር ማቀዝቀዣ ትራንስፖርት የሚጠቀሙ የማቀዝቀዣ ስርዓት የሚጠቀሙ ኢንዱስትሪዎች ህዳሴ ግድቡ ምን ያህል የሚጠቅማቸው ይመስላችኋል? ፋርማሲዎች በየቦታው የድራግ ስቶር የሚያደርጉበት ፋርማሲ አዲስ አበባ ውስጥ አይታችኋል አይደለ? ሌሎችም ከተሞች ላይ ደረቅ ሼልፍ ነው፣ ደረቅ ነው፣ ምንም ነገር የሌለው ደረቅ ላይ ነው መድኃኒቶች የሚቀመጡት። አብዛኛው መድኃኒት ግን መቀዝቀዝ ይፈልጋል። ቀዝቀዝ ያለ ቦታ ላይ መቀመጥ ይፈልጋል፣ አለበለዚያ ይበላሻል። መንበላሸት ብቻ ሳይሆን አንዳንድ መድኃኒቶች እንደውም ጤናን ሊጎዱ ይችላሉ። አት ሩም ቴምፕሬቸር ላይ ዝም ብላችሁ ካስቀመጣችኋቸው ማለት። ሁለት ኮልድ በመኖሩ ቅዝቃዜ በመኖሩ ሼልፍ ላይፍ ያድጋል ማለት አምጥታችሁ የሆነ ዕቃ ብደረድሩ ረጅም ጊዜ ይቆይላችኋል፣ ሰው ትሸጣላችሁ ማለት ነው፣ አትከስሩም። አሁን ግን እንደዛ የለም። ኤሌክትሪሲቲ ባለመኖሩ አስተማማኝ ሪላያብል የሆነ የኤሌክትሪክ ኃይል አቅርቦት ባለመኖሩ አብዛኛው ዕቃ ይበላሻል። እንዴት እንደሆነ እነግራችኋለሁ። ለአንድ በያጅ ህዳሴ ግድቡ ማለት ምን ማለት ነው? ለአንዲት ቡና የምትሸጥ መንደር ውስጥ እናት ቡና የምትሸጥ እናት ህዳሴ ግድቡ እንዴት አፌክት እንደሚያደርጋት እናያለን አብረን ስንቆይ ማለት ነው። ኮር ፋክቶች አሉ ማለት የተለያዩ ቴክኒካል ስናፕሻትስ አሉ። ህዳሴ ግድቡ ማለት የሃይድሮ ፓወር ማለት ነው። ህዳሴ ግድቡ ሃይድሮ ፓወር ነው። ሃይድሮ ፓወር ውሃን ተጠቅሞ ኤሌክትሪሲቲ የሚያመነጭ ነው። የህዳሴ ግድቡ እንዳያችሁት በጣም ግዙፍ ነው፣ በመጠኑ በጣም ግዙፍ ነው። ይሄ ማለት በጣም ከፍተኛ የሆነ ኃይል እና አስተማማኝ የሆነ ኃይል ዊዛውት ብሬኪንግ ዳውን ማመንጨት እንዲችል ተደርጎ ነው የተሰራው ህዳሴ ግድቡ። 13 የሚሆኑ ተርባይኖች አሉት። እነዚህ 13 የሚሆኑ ተርባይኖች 5150 ሜጋዋት የሚሆን የኤሌክትሪክ ኃይል ማመንጨት ይችላሉ። ይሄ ዋንስ ፉሊ ፈንክሽናል ሲሆን በአመት 15760 አካባቢ ጊጋዋት ኃይል ማመንጨት ይችላል። ይህ 15760 የሚሆን ጊጋዋት ማለት በአጠቃላይ ኢትዮጵያን 2 ጊዜ ማብራት የሚችል ወይም ደግሞ የኢትዮጵያን የኃይል አቅርቦት በእጥፍ የሚጨምር ማለት ነው። ኤንድ ቤዝ ሎድ ፓወር የሚፈልጉ አሉ። ቤዝ ሎድ ፓወር ማለት ስቴዲ የሆነ ማለት የማይቆራረጥ የከፍ ዝቅ የማይል ሁሌ አንድ አይነት የሆነ ከፍተኛ ፓወር የሚጠቀሙ ከፍተኛ ኃይል የሚጠቀሙ ኢንዱስትሪዎች፣ ኢንዱስትሪ ፓርኮች፣ የሚኒራል ፕሮሰሲንግ ፕላንቶች፣ የተለያዩ እርባን ሰርቪሶች እና ይሄንን ቤዝ ሎድ ይጠቀማል። ይህ እንግዲህ ህዳሴ ግድቡ በመገደቡ ኤሌክትሪሲቲ በማመንጨቱ የሚገኙ ጠቀሜታዎች ናቸው። ነገር ግን ሌላ ጠቀሜታዎች አሉት። ሰፊ የሆነ ጠቀሜታዎች፣ በጣም አስደናቂ የሆነ ጠቀሜታዎች አሉት። ይሄ ጠቀሜታ የሚያመጣው ከሪዘርቫየሩ ጋር የተያያዘ ነው። ወይም ደግሞ ህዳሴ ግድቡ ፊት ለፊት ያለ ግንቡ የያዘው ግንብ እሱ ወጥሮ የያዘው ውሃ አቁሮ የያዘው ውሃ ነው ትልቅ ከፍተኛ የሆነ ሚና ትልቅ ጥቅም የሚያመጣው። ይሄ አቁሮ የያዘው ውሃ 74 ቢሊዮን ኪዩቢክ ሜትር የሚሆን ውሃ ነው። ይሄ ማይንድ ቦግሊንግ ነው። በጣም ብዙ ውሃ፣ በጣም ወደ 29 ሚሊዮን የሚሆን የኦሎምፒክ ሳይዝ ስዊሚንግ ፑል መዋኛ ገንዳ የሚይዘው ውሃ እንደማለት ነው። 29 ሚሊዮን። ከዚህ 74 ቢሊዮን ኪዩቢክ ሜትር ውሃ ውስጥ 14.8 ቢሊዮን ኪዩቢክ ሜትሩ ታች ዴድ ስቶሬጅ ነው። ታች ነው ያለው፣ ፋውንዴሽን ውስጥ ታች ነው ያለው። ይህ 74 ቢሊዮን ኪዩቢክ ሜትር ውሃ 1487 ስኩዌር ሜትር ስፋት ላይ ነው አምቆ የያዘው። ታች ያለው 14.8 ቢሊዮን ኪዩቢክ ሜትር ታች ያለው ውሃ ብሉ ናይልን በአጠቃላይ አባይን ቀስ ብሎ ተረጋግቶ እንዲሄድ ያደርገዋል። ማለት አባይ እንደምታውቁት ያጓራ ያገኘውን እየገነዳደሰ እያጠፋ እያበላሸ ነበር የሚሄደው አይደለ እንዴ? ከጁን እስከ ሴፕቴምበር ለ4 ወራት እያጓራ በሙሉ ጥርግ ብሎ ነበር የሚሄደው። ይሄ ግን 14.8 ቢሊዮን ኪዩቢክ ሜትሩ ውሃ ታች ያለው ውሃ
ለፓወር ማመንጫነት አይጠቀመውም፣ ግድቡ አይጠቀመውም። ታች ቁጭ ነው የሚለው። በዝናብ ወቅት ውስጥ በጣም ከፍተኛ ዝናብ በሚኖርበት ጊዜ እንዲጠራቀም ያደርጋል። ከተጠራቀመ በኋላ 74 ቢሊዮን ኪዩቢክ ሜትር ይሆናል፣ ላይ ድረስ ይሞላል እንዳያችሁት። ከዛ በኋላ ታች ያለው ግን ሬጉሌት ያደርገዋል፣ ፍሎውን እንቅስቃሴውን የተመጣጠነ እንዲሆን ያደርገዋል። ሰው እየጮኸ አይሄድም ማለት ነው። ነገር ግን ይሄ ስለዚህ ነገር አወራቸዋል። ይሄ አምቆ የያዘው 1874 ስኩዌር ኪሎ ሜትር ላይ አምቆ የያዘው 74 ቢሊዮን ኪዩቢክ ሜትር ውሃ ማለት ባህር ማለት ነው እኮ። በቃ ራሱን አንድ ኢንላንድ ሲ አንድ ባህር አገኘ፣ አርቲፊሻል ባህር አገኘ ማለት ነው። ይሄ 2 እጥፍ ጣና ማለት ነው። አንድ ጣና አይደለም፣ 2 ጣና ያክል ውሃ ነው የያዘው። ይሄ ውሃ በጣም ከፍተኛ የሆነ ጠቀሜታዎች ያመጣል። በነገራችን ላይ ይሄ 1874 ስኩዌር ሜትር ስፋት ላይ ያለው ውሃ ማለት ይሄ ስፋት አጠቃላይ ላንድ ኤሪያው ግሬት ለንደንን ያክላል። ለንደን የምትባለዋን ከተማ ያክላል በስፋት ማለት ነው። ለንደን እኮ 9 ሚሊዮን ህዝብ የሚኖርባት ከተማ ናት። ካን ዩ ኢማጂን 9 ሚሊዮን ህዝብ ሊኖርበት የሚችል መሬት ስፋት ያለው ቦታ ነው ይሄ 74 ቢሊዮን ኪዩቢክ ሜትር ያረፈበት ቦታ ወይም ደግሞ 1874 ስኩዌር ኪሎ ሜትር ማለት ነው። ይሄ ለአሳ ሀብት እርባታ በጣም ከፍተኛ ሚና ይጫወታል። ለሪክሬሽን እዛ አካባቢ ሌክ ሳይድ የሆነ ወይም ደግሞ በሀይቅ ዳርቻ ላይ የሚገነቡ ሪዞርቶች፣ ሆቴሎች፣ የተለያዩ መዝናኛዎች፣ ቢዝነሱ በጣም የሚገርም የቢዝነስ ኤሪያ ነው የሚሆነው። ትራንስፖርት አገልግሎት ሎካላይዝድ የሆነ ትራንስፖርት አገልግሎት ይፈጠራል። በጀልባ የተለያዩ እቃዎችን ማንቀሳቀስ፣ ሰዎችን ማንቀሳቀስ። ኦኬ በጀልባ በውሃ ላይ የሚደረግ የትራንስፖርት አገልግሎት እኮ የብስ ላይ መሬት ላይ ከሚደረግ የትራንስፖርት አገልግሎት በኃይል ዋጋ ይቀንሳል። ይሄ ከፍተኛ የሆነ ሚና ይጫወታል። ሪዘርቫየሩ በተለይ ሪዘርቫየሩ ይሄ አሙቆ የያዘው ሀብት ውሃ ይዞት የሚመጡ በጣም ብዙ ጥቅሞች አሉ። እነዛን ጥቅሞች ናቸው በእነዚህ በሁለት ክፍሎች የማወራቸው። ነገር ግን ኤሌክትሪሲቲ 5150 ሜጋዋት አመነጨ ወይም በአመት 15700 ጊጋዋት ያህል አመነጨ። ነገር ግን ትልቁ ነገር ይሄ ኤሌክትሪሲቲ በእያንዳንዱ ቤት ውስጥ በእያንዳንዱ ፋክትሪ ወይም ፋብሪካ ውስጥ በእያንዳንዱ ማኑፋክቸሪንግ ፋሲሊቲ ውስጥ በእያንዳንዳችን ቤት ውስጥ ሶኬት ድረስ ካልመጣ ዋጋ የለው። ስለዚህ ግሪድ ፓወር የሚባል ኢንፍራስትራክቸር መኖር አለበታል። ትራንስሚሽን ላይኖች መዘርጋት መቻል አለባቸው። ስለዚህ ዳሙን ወይም ደግሞ ህዳሴ ግድቡን ከዚህ ግሪድ ፓወር ጋር ማገናኘት በጣም አስፈላጊ ነው። ከዚህም አልፎ ከሀገር ውስጥ አልፎ በጎረቤት ሀገራት ካሉ ሀገሮች ጋር ግሪድ ፓወር መፈጠር መቻል አለበት። ትራንስሚሽን መስመሮች መዘርጋት መቻል አለበት። ይሄም ተዘርግቷል። ለምሳሌ ኢስተርን አፍሪካ ፓወር ፑል የሚባል የኤሌክትሪክ ኃይል ኢትዮጵያን ከከባቢ ሀገሮች የሚያገናኝ የኤሌክትሪክ ኃይል መስመር ተዘርግቷል። እንደዚሁም ነው ኢትዮጵያና ኬንያን ብቻ የሚያገናኝ የኤሌክትሪሲቲ ሃይዌይ የሚባል ወይም ደግሞ ኢትዮጵያ ኬንያ ኢንተርኮኔክተር የሚባል የትራንስሚሽን መስመሮች ተዘርግቷል። ወደ ሱዳን፣ ወደ ጅቡቲ፣ ወደ ታንዛኒያ መስመሮች ተዘርግተዋል ወይም እንደዚሁም ደግሞ እየተዘረጉ አሉ ማለት ነው። ስለዚህ ይሄ ማለት ግድቡ በአጠቃላይ ማመንጨት ብቻ ሳይሆን በፓወር ግሪድ ተገናኝተዋል። እስከ ታንዛኒያ፣ ሱዳን፣ ጅቡቲ፣ ኬንያ፣ ሶማሊያ ተገናኝተዋል። በሀገር ውስጥም እንደዚሁ የትራንስሚሽን ያሉትን ኤግዚስቲንግ የሆነው ትራንስሚሽን ላይን መጠቀም ይችላል ወይም ደግሞ ተጨማሪ የሆነ ትራንስሚሽን መስመሮች እየተዘረጉ ነው። ስለዚህ ማመንጨት ብቻ ሳይሆን ማድረስ የሚችል ሆኖ ነው ፕሮጀክቱ ያለቀው። ሲመረቅ ዝም ብሎ ማምረት ይችላል ብቻ ሳይሆን ማድረስም እኔ ቤት ማድረስ እናንተ ቤት ማድረስ የሚችልበት፣ ኬንያ ማድረስ የሚችልበት፣ ሱዳን ማድረስ የሚችልበት ሁኔታም ተፈጥሯል ማለት ነው። ህዳሴ ግድቡ በዚህ አይነት መልኩ ለኢትዮጵያ ማክሮ ኢኮኖሚ ወይም ደግሞ ለኢትዮጵያ አጠቃላይ ኢኮኖሚ ምን አይነት ሚና ይጫወታል፣ ምን አይነት አስተዋጽኦ ያደርጋል ብላችሁ ብታስቡ ከግሮስ ዶሜስቲክ ወይም ደግሞ ከጂዲፒ ጋር አያይዘን ማውራት እንችላለን። ቅድም እንዳልኳችሁ ከፎሬን ኤክስቼንጅ ከውጭ ምንዛሬ አኳያ ማየት እንችላለን። ጂዲፒ ማለት ምን ማለት ነው? ጂዲፒ ማለት ኢትዮጵያ የምታመርታቸው በአጠቃላይ በአመት ሊሆን ይችላል የምታመርታቸው ምርቶች፣ ፕሮዳክቶች እና አገልግሎቶች ሙሉን በገንዘብ ሲለወጡ ሞኔተሪ ቫሊዩ ማለት ነው ጂዲፒ ማለት። እዚህ ጂዲፒ ላይ ገርድ ወይም ደግሞ ህዳሴ ግድቡ ምን አይነት ሚና ነው የሚጫወተው ብላችሁ ብትሉ፣ አንደኛ ዳይሬክት ቫሊዩ አድ ያደርጋል። ዳይሬክት ቫሊዩ አድ ማለት ምን ማለት ነው? በሀገር ውስጥ ኤሌክትሪሲቲ በመሸጥ የሚገኘው ገቢ በውጭ ሀገር በኬንያ በናምናም ተሸጦ የሚገኘው ፎሬን ኤክስቼንጅ የውጭ ምንዛሬ ተደምሮ ቫሊዩ በማድረግ ቀጥታ የኢትዮጵያን ጂዲፒ በደንብ አፌክት ያደርጋል። ሁለተኛ ኢንዳይሬክት ኢፌክትስ ይባላሉ።
ኢንዳይሬክት ኢፌክትስ የሚባለው ምንድነው? ኤሌክትሪክ ኃይል ሁሉም ቢዝነሶች በሙሉ ቢዝነሶች ዳቦ ቤት፣ ወፍጮ ቤት ሁሉ ወደ ገርድ የሚያመነጨው ግሪድ ፓወር ውስጥ በሚቀላቀሉበት ጊዜ ከፍተኛ የሆነ የፕሮዳክሽን ኤክስፔንስ ዝቅ ይላል። ምን ማለት ነው? አንድ ዳቦ ከዱቄት ተነስቶ ዳቦ ሆኖ እስኪመረት ድረስ ያለው ወጪ በኃይል ይቀንሳል። ምክንያቱም ጄኔሬተር አይጠቀምም፣ ዲዝል አይጠቀምም፣ ሌሎች ወጪዎች አያወጣም። ተመጣጣኝ የሆነ ኤሌክትሪክ ኃይል አቅርቦት ስላለ ማምረት ይችላል። ይሄ ከዚህ በፊት ገርድ ከመኖሩ በፊት ከፍተኛ ወጪ ሲያወጣ የነበረው ያ ቢዝነስ አሁን ኮስቱ በጣም ይቀንስለታል። ይሄ ማለት ቢዝነሱ ኤክስፓንድ ያደርጋል፣ ያድጋል፣ ብዙ ሀብት ያፈራል፣ ገንዘብ ያፈራል፣ ፕሮፊት ያገኛል ማለት ነው። እንደዚሁም ደግሞ ቅርንጫፎች ወዘተ ወዘተ እያለ ያድጋል ማለት ነው። ዝርዝር እናየዋል። ኢንዲዩስድ ኢፌክት ይባላል። ኢንዱስትሪ ኢፌክት ማለት 100,000 በላይ ስራ ይፈጥራል። ማነው ህዳሴ ግድብ 100,000 በላይ ኦኬ። እስካሁን ድረስ በህዳሴ ግድብ በግንባታ በነበረበት ወቅት 12,000 የሚሆኑ የስራ ዕድሎችን ፈጥሯል። አሁን እነሱን ጨምሮ ወደፊት 100,000 የሚሆን ስራዎችን ይፈጥራል። እነዚህ 100,000 የሚሆኑ ስራዎች ደሞዝ ማለት ናቸው። በየወሩ ደሞዝ የሚገኝበት ማለት ነው። አንድ ሰው ደሞዝ አገኘ ማለት ነው። ቅድም ያነሳሁላችሁ እናት ጋር ሄዶ ቡና ይጠጣል ማለት፣ ዳቦ ይገዛል ማለት፣ ዳቦ ገዝቶ ማታ ይመጣል፣ ካልሲ ይገዛል ማለት። ምን ማለት ነው? እነዛ ካልሲ የሚሸጠው ቡና የሸጠችዋ እናት አዲስ ደንበኛ አገኘች ማለት ነው። ቡና አዲስ አንድ ስኒ ቡና ኤክስትራ ሸጠች የዛን ቀን ማለት ኦኬ። ሶ አዲስ በነጋታው ሌላ ቡና ስታፈላ አንድ ስኒ ቡና ኤክስትራ ጨምራ ነው ቴርሙስ ላይ ይዛ የምትመጣው ማለት። ዳቦ ቤቱ አንድ ዳቦ ወይም 10 ዳቦ ኤክስትራ እየሸጠ ነው ማለት ነው። ካልሲ አንድ ሌላ ካልሲ እየሸጠ ነው ማለት ነው። ሪቴይሉና ይሄ አገልግሎት የሚባለው ይሄ ችርቻሮና አገልግሎት የሚባለው ሰርቪስ ቢዝነስ የኢትዮጵያ 40% የሚሆነው ጂዲፒ በኃይል ይንቀሳቀሳል ማለት ነው። ከፎሬን ኤክስቼንጅ የሚገኘው ገቢ እነዚህ ከኬንያ ከሱዳን የሚገኘው ገቢ የኢትዮጵያን ሎካል ከረንሲ የኢትዮጵያን ብር በጣም ያረጋግጣል። የኢትዮጵያ ብር የመግዛት አቅሙን ስቴብላይዝ ያደርገዋል። ቅድም እንዳልኳችሁ ኢምፖርቱንም እንደዚሁ ፕሬሸር ኢትዮጵያ ላይ ያለው ፕሬሸር ማለት ነው። ሃርድ ከረንሲ ሳይኖር ማሽኖች መግዛት አትችልም። በደንብ የተጠራቀመ ዶላር ከሌለ ወይም ደግሞ ዩሮ ከሌለ መግዛት አትችልም። እጅህ ያጥራል። ያ ማለት ማዕት የብር አቅም በጣም እየወደቀ ይሄዳል ማለት ነው። ሶ ፎሬን ሪዘርቭ በሚኖርህ ጊዜ ስቴብላይዝድ ይሆናል። ኮስት ሴቪንግ ቅድም ያልኳችሁና ፕሮዳክቲቪቲ ህዳሴ ግድቡ በመምጣቱ አይታችሁ ከሆነ የኤሌክትሪክ ኃይል በቀን 10 ጊዜ ይጠፋል። አንድ ይጠፋና 10 ደቂቃ ቆይቶ ይመጣ፣ 1 ሰዓት ቆይቶ ይመጣ፣ ቀን ሙሉ ላይ መጣ ይችላል። አንድ ዳቦ ፋብሪካ አንድ መብራቱ ጠፍቶ ኦኬ ቀኑ ሙሉ ቢቆይ ምንድነው? ጄኔሬተር ያመጣል። ለጄኔሬተር ወጪ ያወጣል። ጄኔሬተር ይገዛል። ለጄኔሬተር ዲዝል ይገዛል፣ ወይም ደግሞ ናፍጣ ወይም ነዳጅ ይገዛል። እንደገና ለጄኔሬተሩ ጄኔሬተሩ ሲበላሽ ቴክኒሻን ወጪ ያወጣል። ኦኬ ይሄ ከፍተኛ ወጪ ነው። በአመት ብታስቡት አይ ቲንክ 30 ሳንቲም ይመስለኛል ናፍጣ በ1 ኪሎዋት ወይም 30 ሳንቲም ዶላር ከፍተኛ ወጪ ነው የሚወጣው ማለት። ነገር ግን ይሄ ዳቦ ቤት አሁን ህዳሴ ግድቡ ሪላያብል ስቴዲ የሆነ ፓወር በሚያገኝበት ጊዜ 24 ሰዓት ይሰራል። መብራት ይጠፋል ብሎ አያስብም። ለጄኔሬተር የሚያወጣው ወጪ፣ ለዲዝል የሚያወጣው ወጪ፣ ለቴክኒሻን የሚያወጣው ወጪ ሴቭ ያደርጋል። ይሄ ቶታል ፋክተር ፕሮዳክቲቪቲ የሚባለው ሴቭ አደረገ ማለት ወጪውን ሴቭ አደረገ ማለት የሚያመርተው ዳቦ በጣም በብዛት ያመርታል ማለት ነው። ያድጋል ማለት ነው። ሌላ ቅርንጫፍ ይፈጥራል ማለት ነው። ቅርንጫፍ ሲፈጥር ሌላ ዳቦ ጋጋሪ ይቀጥራል ማለት ነው። እንደገና ዳቦ የሚሸጥበትም ዋጋ እየቀነሰ ይሄዳል። ያስገድደዋል። አይቀነስም ባከወዘ ልክ ነው። ግን እኔ ፖለቲካውን ትታችሁት ስለ ህዳሴ ግድቡ ብቻ ነው የማወራችሁ። ፖለቲካውን እንተው። ነገር ግን የህዳሴ ግድቡ ጠቀሜታዎች ማንም ኃይል ሊደብቀው አይችልም። ምክንያቱም ትሪገሪንግ ኢፌክት ነው ያለው። አንዱ አንዱን እያቀጣጠለ ስለሆነ you cannot ፕሮቴክት ማድረግ አይቻልም። አፍናችሁ የምትይዙት አይነት ነገር አይደለም ማለት ነው። ስለዚህ ምን ማለት ነው? ካስኬድ ያደርጋል ማለት ወደ ኮንሱመር፣ ወደ ገዢዎች፣ ወደ እኔና ወደ እናንተ ይሄዳል። የምትገዙት ነገር የተሻለ ዋጋ ያለው አሁን ካለው የዋጋ ንረት በኃይል የተሻለ ይሆናል ማለት ነው።
ስለዚህ ቨርቹወስ የሆነ ሳይክል ነው። ቨርቹወስ የሆነ ሳይክል ነው። ጂዲፒ በጨመረ ቁጥር ምን ማለት ነው? ኢንፍራስትራክቸሮች፣ መሬት፣ ሆስፒታል፣ ትምህርት ቤት ወዘተ ኢንፍራስትራክቸሮች ይለማሉ። ይቅርታ፣ ፎሬን ኤክስቼንጅ የኢምፖርት ፕሬሸርን ይቀንሳል ማለት ነው። እንደዚህም ደግሞ ኢምፖርት ማድረግ ይቆማል። አንዳንድ ኢምፖርት የምናደርጋቸው እንደ ብረት ወዘተ አይነት ኢምፖርቶች እዚሁ ሀገር መስራት ይችላል። ምክንያቱም አብዛኛው ፋብሪካ ማለት ይቻላል ትልልቅ ማሽነሪዎችን ማምጣት ይፈልጋል። ኦኬ፣ ትልልቅ ማሽነሪዎችን በማምጣት ከውጭ ኢምፖርት የሚያደርገውን እቃ እዚሁ ሀገር ማምረት ይፈልጋል። ነገር ግን ሪላያብል አስተማማኝ የሆነ የኤሌክትሪሲቲ አቅርቦት የለም። ስላሌለ ማሽነሪውን አያመጣም። አሁን ግን አስተማማኝ የኃይል አቅርቦት ስላለ ማሽነሪዎች ይመጣሉ። ማሽነሪዎች ይመጡ ማለት ከዚህ በፊት ኤክስፖርት የሚደረጉ እቃዎች እዚሁ ይመረታሉ ማለት ነው። አንዳንድ ስተዲስ ወይም ደግሞ የኢትዮጵያ ኢኮኖሚክስ አሶሴሽንን ጨምሮ ያጠናዋቸው ጥናቶች ገርድ ከ6-8 ቢሊዮን ዶላር ጂዲፒ የኢትዮጵያ ጂዲፒ ላይ ይጨምራል። የኢትዮጵያ ጂዲፒ አጠቃላይ ጂዲፒ ላይ ከ6-8 ቢሊዮን ዶላር በአመት ይጨምራል። 1 ቢሊዮን ደግሞ በኮምፓውንዲንግ ኢፌክት አንዱን እያቀጣጠለ 1 ቢሊዮን ደግሞ በኮምፓውንዲንግ ኢፌክት ቅድም ቡና የምትሸጠዋ ኤክስትራ ቡና እየሸጠች አይደል? በነጋታው 2 ሲኒ ኤክስትራ 3 ሲኒ ኤክስትራ እየሸጠች ነው። ዳቦ በርካሽ ትገዛለች፣ ሽንኩርት በርካሽ ትገዛለች፣ ቲማቲም በርካሽ ትገዛለች። ለምግብ የምታወጣው ወጪ እየቀነሰ ይሄዳል። ይሄ በአጠቃላይ ኮምፓውንዲንግ ኢፌክቱ 1 ቢሊዮን ድረስ ይደርሳል። ናው እስካሁን ድረስ ያወራኋችሁ ቲዎሬቲካል ነገር ነው አይደል? እንደዚህ ሊሆን ይችላል የሚል ነው። ነገር ግን አሁን በዝርዝር በብሬክዳውን ላወራችሁ። ለምሳሌ የኢትዮጵያን ኢኮኖሚ ህዳሴ ግድቡ እንዴት እንደሚያሳልጠው ልንገራችሁ። ዳይሬክት ኢምፓክቱ ምን እንደሚመስል ለምሳሌ ሎካል ሬቨኑ፣ ከሎካል የሚገኘው ሬቨኑ ብያቸዋለሁ። ህዳሴ ግድቡ 5150 ሜጋዋት ሲያመነጭ ለሀገር ውስጥ የኤሌክትሪክ ኃይል አቅርቦት ነት ይጠቀመዋል አይደል? ይሄ በሀገር ውስጥ የሚሸጥ የኤሌክትሪክ ኃይል አለ ማለት ነው። አሁን አንድ ኤሌክትሪሲቲ በ60 ሳንቲም እስከ 50 ኪሎዋት ይመስለኛል 60 ሳንቲም እስከ 100 ኪሎዋት ደግሞ 1 ብር ከ49 ሳንቲም እስከ 200 ኪሎዋት ደግሞ 2 ብር ከ67 እና እያለ 3 ብር ከ84 ድረስ ይደርሳል። ይሄ ምናልባት የኢትዮጵያ ኤሌክትሪክ ኃይል የሚባለው ኩባንያ በ2028 6 ብር ሊያደርሰው ይችላል። ኦኬ ናው ይሄንን በቅናሽ ኤሌክትሪክ ኃይል ለሀገር ውስጥ ፍጆታ የሚሆን በቅናሽ በኪሎዋት በቅናሽ የሚሸጥ ከሆነ ከ3 ከ5 ሳንቲም ማለት 4 ብር አካባቢ ማለት ነው። 5 ሳንቲም ማለት 4 ብር አካባቢ ማለት ወይም ደግሞ 6 ብር በ1 ኪሎዋት ማለት 4 ሳንቲም ዶላር ማለት ነው። ስለዚህ ከዛም የሚቀንስ ከሆነ በጣም ከፍተኛ የሆነ ገቢ ይገኛል። ነገር ግን በዚሁ እንኳን ቢቀጥል ከ3 ከ5 እንኳን ቢቀጥል ወደ 800 ሚሊዮን ዶላር ይሰራል። አዲስ ገንዘብ ያገኛል ማለት ነው። 800 ሚሊዮን ዶላር ኦኬ ሴል ያደርጋል። ይሄ 113 ቢሊዮን አካባቢ ወደ 114 ቢሊዮን ብር አካባቢ ነው። የኢትዮጵያ ኤሌክትሪክ ኃይል በ2021 እና በ2022 ወደ 415 ሚሊዮን ዶላር ነው የሰራው። በ2024 በ2025 ይሄ ወደ 516 ሚሊዮን ያክል ከፍ ብሏል። ኦልሞስት በ100 ሚሊዮን ዶላር ከፍ አድርጎታል 2024 2025 ላይ። አሁን 800 ሚሊዮን ይደርሳል ነው የምላቸው። 800 ሚሊዮን 415 ነበረ 2021 2022 አሁን 800 ሚሊዮን ዶላር ሲደርስ በእጥፍ ያድጋል ማለት ገቢው። ይሄ ጂዲፒው ላይ ከፍተኛ የሆነ ሚና ይጫወታል። የኢትዮጵያ ጂዲፒ ላይ ከፍተኛ የሆነ ሚና ይጫወታል። 0.5 እስከ 1% የሚሆን ጂዲፒው ላይ ጂዲፒውን ሬዝ ያደርጓል፣ ከፍ ያደርጓል። 0.5 ማለት ማለት ነው የኢትዮጵያ ጂዲፒ ስንት ነው? 174 ቢሊዮን ነው እንበል። የ2024 አይ ቲንክ አንዳንድ ቦታ ላይ 174 ቢሊዮን የሚል ታያላችሁ፣ አንዳንድ ቦታ ላይ 143 ቢሊዮን የሚል፣ አንዳንድ ቦታ ላይ 117 ቢሊዮን ነው የኢትዮጵያ ጂዲፒ 2024 ይላል። 174 ቢሊዮን የሚለው ነው። 174 ቢሊዮን ማለት የዛ 0.5% በሀገር ውስጥ ኤሌክትሪሲቲ ተሸጦ የሚገኘው 800 ሚሊዮኑ የኢትዮጵያ ጂዲፒ ላይ 0.5% ያህል አስተዋጽኦ ያደርጋል፣ ጭማሪ ያደርጋል ሲባል ምን ማለት ነው? የ174 ቢሊዮን 0.5% ማለት ነው 870 ሚሊዮን ማለት ነው። ቀላል ነገር አይደለም። በጣም በጣም ከፍተኛ የሆነ ገቢ ነው። ከፍተኛ የሆነ ገቢ ነው። ይሄ ካሽ መንግስት ካዝና ላይ ዝም ብሎ የሚቀመጥ ነገር አይደለም። ፈርቲላይዘር ይገዛበታል፣ ማሽነሪ ይገዛበታል ወዘተ። ያ ራሱን የቻለ ሪፕል ኢፌክት ትሪገሪንግ ኢፌክት አለው። ኢኮኖሚ ላይ ያቀጣጥለዋል፣ ኢኮኖሚውን ያቀጣጥለዋል ማለት ነው።
እንደዚህ ነው። ኢንዳይሬክት ኢፌክቶች አሉ። በተለይ የኤሌክትሪሲቲ ኃይል ፕራይሱ ዋጋው በ1 ኪሎዋት የሚከፈለው ዋጋ በጣም ከቀነሰ ቢዝነሶች በጣም ስትሮንግ ይሆናሉ። ሎካል ቢዝነሶች በኃይል ገንዘብ ያገኛሉ፣ በኃይል ይንቀሳቀሳሉ፣ ብዙ ያመርታሉ። ቅድም እንዳልኳችሁ ለዲዝል የሚያወጡት አንድ ዳቦ ቤት፣ አንድ ወፍጮ ቤት፣ አንድ የሆነ ሱቅ፣ አንድ የሆነ ቡቲክ ለዲዝል የሚያወጣው፣ ለናፍጣ የሚያወጣው፣ ለጀነሬተር የሚያወጣው፣ ጀነሬተሩን ሜንቴን ለማድረግ ለቴክኒሻን የሚያወጣው ከ20 እስከ 30% ከፍተኛ የሆነ ወጪ ያወጣል። ኤክስፔንሲቭ የሆነ ወጪ ያወጣል እና እንደዚሁም ደግሞ ራን አት ሃፍ ስፒድ እያንዳንዱ ዳቦ ቤቱን በግማሽ አቅሙ ነው የሚሰራው፣ ቡቲኩን በግማሽ አቅሙ ነው የሚሰራው። መብራት ሲጠፋ እኮ ሁሉ ነገራችሁ ነው እኮ የሚጠፋው አይደለ እንዴ? ቡቲክ ቢኖራችሁ መብራት ስለጠፋ ምን ችግር አለው? ምንድነው ገብቶ ልብስ መግዛት ይችላል? ኖ፣ በጣም አፌክት ያደርጋል። ቀጥታ ቡቲኩ መብራት ባለመኖሩ የሚያመርተው ነገር ባይበላሽበትም ለመሸጥ ይቸገራል። ምክንያቱም ሞራሉ ዝቅ ነው የሚለው እንትኑ ሻጩ ማለት እንኳን ዳቦ ቤት ተውት፣ እንኳን ቀጥታ ከኤሌክትሪክ ኃይል ጋር የተገናኘ ፕሮዳክቲቪቲ ተውትና ማለት ነው። ስለዚህ ይሄ ሙሉ ለሙሉ ይሄ ወጪ ይቀንሳል ማለት ይሄ ሙሉ ወጪ በሚቀንስበት ጊዜ ከፍተኛ የሆነ ኮስት ሴቭ ያደርጋል። ይሄ ሰው ኤሌክትሪሲቲ 24 ሰዓት በሚያገኝበት ጊዜ ለነዚህ ሁሉ የሚያወጣቸው ወጪዎች በሙሉ ይቀንሳሉ። ይሄ በአጠቃላይ ኢትዮጵያ በዚህ አይነት መልኩ ሉዝ ታደርገው የነበረ ወደ $500 ሚሊዮን ሴቭ ታደርጋለች። የአዋሳ ጨርቃጨርቅ ፋብሪካ ጋስፕ ከማድረግ ይድናል። አስትሬድ ሲወድቅ ሲነሳ ምን የሚያክል አገር የሚያክል ጄኔሬተር ገዝቶ ለሱ ነዳጅ በየቀኑ ወጪ የሚያወጣው ሴቭ ያደርጋል። የድሬዳዋ የብረታ ብረት ፋብሪካው ተመሳሳይ ሴቭ ያደርጋል። በዚህ አይነት መልኩ እስከ $500 ሚሊዮን ድረስ ያገኛል ማለት ነው። በነገራችን ላይ የፎሬን ኤክስቼንጅ ሬቨኑ የሚገኘው አሁን 15700 ጊጋዋት ያህል ማመንጨት ትችላለች ኢትዮጵያ በህዳሴ ግድቡ። ይሄ ከ70 እስከ 80 በመቶ የሚሆነው ለአገር ውስጥ ፍጆታ ቢውል፣ ሌላው ቀሪው ነው የሚሸጠው ማለት ነው። ኦኬ፣ ቢያንስ ባለን አንደርስታንዲንግ ማለት ነው። ቀሪው ሊሸጥ ይችላል፣ ለኬንያ ለሱዳን ሊሸጥ ይችላል። ይሄ ደግሞ ከ3000 እስከ 5000 ጊጋዋት ድረስ ይደርሳል። ከ3000 እስከ 5000 የሚሆነው ጊጋዋት ከፎሬን የሚገኘው ቢያንስ $10 ሳንቲም ከዛም በላይ ሊሆን ይችላል። አንዱን ኪሎዋት $10 ሳንቲም ብታባዙት ወደ $800 ሚሊዮን ሌላ ፎሬን ኤክስቼንጅ ይመጣል። $800 ሚሊዮን የምላችሁ የሀገር ውስጡን ብቻ አይደለም። የሀገር ውስጡ ብቻውን ነው $800 ሚሊዮን። ይሄ ከውጭ የሚገኘው ሌላ $800 ሚሊዮን ይመጣል። የሀገር ውስጡ በብር ነው የሚገኘው። እንዲሁ ለማውራት ነው ወደ ዶላር ለውጭ $800 ሚሊዮን አልኳቸው። ያ በብር ነው የሚገኘው። ይሄ ግን ከፎሬን ከኬንያ ወዘተ የሚገኝ ከሱዳን የሚገኘው የኃይል ኤክስፖርት በዶላር ነው የሚገኘው። በዶላር ራሱ ሃርድ ከረንሲው ነው የሚገኘው $800 ሚሊዮን። በጣም ኮንሰርቫቲቭ ሆነን ማለት ነው። ነገር ግን $1 ቢሊዮን ድረስ ልትሸጥ ትችላለች ኢትዮጵያ። $1 ቢሊዮን ድረስ ልትሸጥ ትችላለች። ይሄ ሞስትሊ ሃርድ ከረንሲው ዶላርና ዩሮ ነው የሚሆነው። ከፍተኛ የሆነ ስታቢላይዜሽን የኢትዮጵያን ኢኮኖሚ ባላንስ ኦፍ ፔመንት ይሄ ኤክስፖርት አድርጋ ከምታገኘው ይልቅ ለኢምፖርት ብታወጣው ውጪ ይበዛባታል ኢትዮጵያ አይደለ? ባላንስ ኦፍ ፔመንቱ በጣም የተዛባ ነው አይደለ? ያንን ባላንስ ያደርግላታል ማለት ነው። ሪዘርቭም ከ3 እስከ 4 ቢሊዮን ድረስ ልታገኝ ትችላለች። እንደዚሁም ደግሞ ከፍተኛ የሆነ ብድር አለ። ያንን ብድርን የመክፈል አቅሟ ከፍ ይላል ማለት ነው። እንደዚሁም ደግሞ ሌሎች ከዛ የሚተርፉትም ተቀጣጣይ የሆኑ እድገቶችን ያሳልጣል። በአጠቃላይ ከ6 እስከ 8 ቢሊዮን ድረስ ያክል ይገኛል እና ከ6 እስከ 8 ቢሊዮን የሚሆን ገቢ ጂዲፒ ላይ ይጨምራል። የኢትዮጵያ ጂዲፒ ላይ ይጨምራል ማለት ነው። አሁን ያየነው እስካሁን ድረስ ያየነው ህዳሴ ግድቡ ቀጥታ እንዴት አፌክት እንደሚያደርግ ኤሌክትሪክሲቲ ኃይል በማመንጨት እንዴት አፌክት እንደሚያደርግ የኢትዮጵያን ጂዲፒ እንዴት አፌክት እንደሚያደርግ የኢትዮጵያን ፎሬን ሪዘርቭ እንዴት አፌክት እንደሚያደርግ ነው ለማየት የሞከር ነው። አሁን ደግሞ እስቲ ሪዘርቫየሩ ቅድም ያልኳቸው 74 ቢሊዮን ኪዩቢክ ሜትር አሙቆ የያዘው ውሃ ምን አይነት ጠቀሜታዎችን እንደሚሰጥ ፋርሚንግ ላይ በተለይ ግብርና ላይ ምን አይነት ጠቀሜታዎችን እንደሚሰጥ እንደዚሁም ደግሞ እንዴት የምግብ ዋስትናን እንደሚያረጋግጥ እናያለን። ፍሎ ሬጉሌሽን ይባላል። ህዳሴ ግድቡ አባይ እየገሰገሰ ነው እንደሚለው አይደል? አባይ እያጓራ እየገሰገሰ ያገኘውን ነገር እየነቀለ ዛፎችን እየነቀለ መንገዶችን እያበላሸ ቱቦዎችን ቦዮችን እየሰበረ ዳሞችን እየሰበረ ነው የሚሄድ። በጣም አግሬሲቭ ነው።
ያንን ፍሎ ሬጉሌት ያደርጋል። ይሄ ህዳሴ ግድብ ከዚህ በፊት ሱዳን አይታ የማታውቀው ጥቅም ነው የሚሰጠው። ፍሎ ሬጉሌሽን ማለት ምን ማለት? አይታችሁት ከሆነ ከጁን እስከ ሴፕቴምበር ድረስ የሚሆነው ከጁን እስከ ሴፕቴምበር 4 ወር ጁን፣ ጁላይ፣ ኦገስት፣ ሴፕቴምበር 4 ወር ያህል አባይ ብሉ ናይል በኃይል እየጮኸ ያገኘውን ነገር እያፈራረሰ ያገኘውን ነገር እየጠራረገ ነው የሚሄደው። ከዛ ከኦክቶበር እስከ ሜይ ድረስ ደግሞ የለም ጸጥ ድርቅ ነው የሚሆነው ማለት ይደርቃል። ህዳሴ ግድብ ይሄንን 74 ቢሊዮን ኪዩቢክ ሜትርን አምቆ በመያዝ 14.8 ቢሊዮን ኪዩቢክ ሜትሩ ደግሞ እታች ፋውንዴሽኑ ላይ በመያዝ የአባይ ውሃ ቀስ ብሎ ተረጋግቶ ፍሬንድሊ ሆኖ ተረጋግቶ እንዲሄድ ያደርገዋል። በሌላ አነጋገር ይሄ ዝም ብሎ ሲጨናነቅ የነበረው የውሃ ፍሰት ልክ እንደ አንድ ስማርት ትራፊክ የመንገድ ላይ ትራፊክ ቀስ አድርጎ ተሳልጦ እንዲሄድ ተረጋግቶ እንዲሄድ ፍሬንድሊ ሆኖ እንዲሄድ በጣም ጠቃሚ ሆኖ እንዲሄድ ያደርገዋል። ፍሎ ሬጉሌሽኑ 14.8 ቢሊዮን ኪዩቢክ ሜትሩ ታች አለ ብያቸዋል። እሱ በደረቅ ወራት ከኦክቶበር እስከ ሜይ ደረቅ ወራት ጊዜ በደንብ ውሃ በተመጣጣኝ መልኩ አመቱን ሙሉ ተመሳሳይ ውሃ እንዲሄድ እስከ ሱዳን እስከ ግብፅ ድረስ እንዲሄድ ያደርጋል። ይሄ ኢቭን አውት ያደርገዋል ማለት ነው። ስሎውሊ ነው የሚሄደው ማለት ነው። ከ14 እስከ 14.8 ብያቸዋል። ከ14 እስከ 30 ቢሊዮን ኪዩቢክ ሜትር ውሃ በክረምት ወቅት በጣም ዝናብ በሚኖር ጊዜ አምቆ ይዝና በሰከንድ ከ10 ሺህ ከ1 ሺህ እስከ 2 ሺህ ኪዩቢክ ሜትር ውሃ እንዲሄድ ያደርጋል ማለት ነው። ግድቡ ልክ እንደ አንድ ስማርት ትራፊክ ነው ቀስ እያለ የሚያሳልጠው ማለት ነው። ከዚህ በፊት ከ10 ሺህ ኪዩቢክ ሜትር በላይ ነው በሰከንድ እየተንደረደረ ይሄድ የነበረው። ይሄንን ይይዘዋል ማለት ነው። ይሄ ማለት ምን ማለት ነው? ኦኬ እናንተ በጓሯችሁ አባይ ያልፍ ነበር፣ ሱዳን ናችሁ እንበል። ከዚህ በፊት አባይ ሲያልፍ ምንድነው የሚሆነው? ቤታችሁን ጠራርጎ ይሄዳል። ሆስፒታላችሁን፣ ትምህርት ቤታችሁን፣ በአካባቢው እርሻዎች አሉ አይደለ? የጥጥ እርሻ፣ የሶርገም እርሻ፣ የበቆሎ እርሻ፣ የጤፍ እርሻ፣ የስንዴ እርሻ ጥርግርግ ያደረገው ነበር። አሁን ግን ተረጋግቶ ስለሚሄድ አመቱን ሙሉ ደግሞ ከጁን እስከ ሴፕቴምበር አይደለም አመቱን ሙሉ በተመሳሳይ አማውንት ኦፍ ፍሎ ስለሚሄድ ምንድነው የሚሆነው? ተረጋግታችሁ ታርሳላችሁ ማለት ነው። እንደውም ከዚህ በፊት ያላረሳችሁት ኤክስትራ ፋርም ላንድ ይኖራችኋል ማለት ነው። ይሄ ማለት ነው በጣም ብዙ ምርት ታገኛላችሁ ማለት ነው። በደረቅ ወራት የነበረው ውሃ በጣም ዝቅ ያለ ነበር። አሁን ግን ከ15 ከ20% ከፍ ያደርገዋል። ስለዚህ ምንድነው በፓምፕ መግዛት አይጠበቅባችሁም። ድሮ ትንሽ ነበረ ውሃው። ስለዚህ ፓምፕ እየገዛችሁ ለፓምፕ ወጪ ታወጣላችሁ፣ ቦይ ትቀዳላችሁ፣ ወዘተ ከፍተኛ ወጪ ታወጡ ነበር። አሁን ግን በተመጣጣኝ መልኩ ውሃ ስለሚሄድ ፕሬሸር ስላለው ሚስብ ፓምፕ የሚያደርግ ማሽን መግዛት አይጠበቅባችሁም፣ ቦይ መቅደድ አይጠበቅባችሁም። ራሱ በሆነች በጎማ ስፕሪንክል በምትሽከረክረው ጎማ የኢሪጌሽን መስኖ ልማት ማድረግ ትችላላችሁ። ይሄ ማለት ሱዳንም ኢትዮጵያም ከ2 እስከ 3 ወራት በአመት ውስጥ ኤክስትራ ወራት ይጨምሩላቸዋል በግብርና ምርት ላይ ማለት ነው። ለማረስ፣ ለመኮትኮት፣ በአጠቃላይ ከ2 እስከ 3 ወራት ኤክስትራ ይፈጥርላቸዋል። በዛ ከሴፕቴምበር እስከ ጁን ድረስ እየተንጋጋ ሲመጣ የነበረው ነገር ማምረት ይከለክላቸዋል። እየመጣ ጠራርጎ ነበር የሚወስደው። አሁን ግን የተረጋጋ አመቱን ሙሉ ስለሆነ ያንን ማምረት እንድትችሉ ያደርጋል። ይሄ ደግሞ ከ10 እስከ 20% የሚሆን ምርት ያመጣል። የሁይት የስንዴና የሶርገም ምርት ያመጣል ማለት ነው። ምን ማለት ነው ይሄ? ካናሎች ረጅም ዓመት ይቆያል። ለኢሪጌሽን ብላችሁ የሰራችኋቸው ቦዮች አሉ አይደለ? ወጪ አላቸው። ከ20 እስከ 30 ዓመት ረጅም ጊዜ እንዲኖሩ ያደርጋል። ምክንያቱም ዳሜጅ አይሆኑም። ጎርፉ መጥቶ ስለማያበላሻቸው ረጅም ጊዜ ይቆያል። እንደዚሁም የሱዳን የተለያዩ ግድቦች አሉ በዚህ በብሉ ናይል ላይ የተሰሩ። እነዛ በቂ የሆነ ውሃ ያገኛሉ። ለምሳሌ ሮዜር ኢስላም ይባላል 20% በቂ ውሃ እንዲያገኝ ያደርጋል። ይሄ ማለት ከ100,000 ሄክታር መሬት በላይ ማልማት እንድትችል ያደርጋል። ከዚህ በፊት ያላለማቻቸው ከ100,000 ሄክታር መሬት በላይ ማልማት ትችላለች። በሌላ ነገር ማለት ነው ሱዳን ህዳሴ ግድቡ ሲገደብ ብር ማወጣት ነበረበት፣ ማገዝ ነበረበት፣ ግብፅ ማገዝ ነበረበት። ኦኬ። ስለዚህ በእነዚህ ድራይ ሲዝን የሚባሉት ከኦክቶበር እስከ ሜይ ድረስ የተለያዩ ቬጂተብልስ ወዘተ ማምረት ይቻል ነበር። ቺፐር ክሊን አውት ማለት ነው
ይሄ ጎርፉ ህዳሴ ግድቡ ዝም ብሎ እየተንጋጋ አይደለም የሚሄደው። ከፍተኛ የሆነ ጭቃ ይዞ ይሄዳል። ከፍተኛ የሆነ ጭቃ አብሮ ይዞ ይሄዳል። ዴብሪስ ይዞ ይሄዳል። ግንድ ይዞ ይሄዳል። ያ ግንድ እየሄደ ዳሞችን ያበላሻል፣ ግድቦችን ያበላሻል፣ ቦዮችን ያበላሻል፣ መንገዶችን ያበላሻል። ያንን ለመጥረግ ወደ $200 ሚሊዮን ያክል ሱዳን ታወጣ ነበር ከዚህ በፊት ይህን ለመጥረግ ለማጽዳት ማለት። አሁን ያ $200 ሚሊዮን አታወጣ፣ ምክንያቱም የተረጋጋ ውሃ ስለሚሄድ ማለት ነው። ለኢትዮጵያ ደብል ፕላንቲንግ እድል ይሰጣታል። በተለይ በጋምቤላ አካባቢ 2 ጊዜ ማምረት 2 ጊዜ እንድታርስ ያደርጋታል። ይሄ ደግሞ የራይስ ፕሮዳክሽን የሩዝ ፕሮዳክሽን በጋምቤላ በ25% እንዲጨምር ያደርጋል። ስለዚህ ብዙ ክሮፕ ብዙ እንትን ይፈጠራል ማለት ብዙ ምርት ይኖራል ማለት ከ20 እስከ 30% ማነው ይቅርታ ከ15 እስከ 25% ሃርቨስት ምርት ይገኛል ማለት ነው። ለፓምፕ የሚባለው ማሽን የሚወጣው ከ20 እስከ 30% ይቀንሳል ማለት ነው። ኦኬ ሌላኛው ይሄ ማድ ማኔጅመንት ነው። ጭቃ ማኔጅመንት ማለት ነው። ጭቃ የህዳሴ ግድቡ ጭቃ በብዛት ይዞ ይሄዳል። ከጁን እስከ ሴፕቴምበር በነበረበት ጊዜ እያጓራ ሲሄድ ከፍተኛ የሆነ ጭቃ ይዞ ይሄዳል። 100 ሚሊዮን ቶን የሚያህል ጭቃ ይዞ ይሄዳል። ሲልት ይሉታል ወይም ሴዲመንት ይሉታል። ፈርቲላይዘር ነው፣ በጣም ጠቃሚ ነው። ነገር ግን እየሄደ ዳሞችን ክሎግ ያደርጋል ወይም ደግሞ ሄዶ ይደፍናል፣ ካናሎችን ይደፍናል። ኢሪጌሽን ሲስተም አጠቃላይ ኢሪጌሽን ሲስተሙን ያበላሻል። ወደ ታች ወደ ተፋሰስ ሀገራት ወደ ታች እየበረረ በሚሄድበት ጊዜ በጣም ብዙ ነገሮችን ያበላሻል። አሁን ህዳሴ ግድቡ በመገደቡ ይሄ ይሄድ የነበረው ጭቃ ከ70 እስከ 90% የሚሆነው አፍኖ ይይዛል። ይሄ የምታዩት ግዙፉ ግንብ በአጠቃላይ አፍኖ ይይዛል ማለት። ያ ማለት ምን ማለት ነው? ካናሎች ረጅም ዓመት ይቆያል። በጭቃ ምክንያት ክሎግድ አይሆኑም። ከ20 እስከ 30 ዓመት በላይ ቦዮች ይቆያል። ከዚህ በፊት ለሪፔር ቦዮች ሲበላሹ፣ ካናሎች ሲበላሹ፣ የተለያዩ ኢሪጌሽን ሲስተሞች በጭቃ ምክንያት መጥቶ ሲበላሹ የሚወጣው ወጪ እስከ 40% ያክል ይቀንሳል ማለት ነው። ኦኬ ሰው ይሄንን ይመስላል የዛሬው ፕሮግራም። የዛሬው ክፍል 1 እስካሁኑ ድረስ ያለውን ይመስላል። በሚቀጥለው ሳምንት ደግሞ ክፍል 2ን አወራቸዋለሁ። በሚቀጥለው ሳምንት ሳይሆን በሚቀጥሉት 2 ቀናት ደግሞ ክፍል 2ን አወራቸዋለሁ። ሌሎች ጠቀሜታዎችን አወራቸዋለሁ። ከአሳ ሀብት እርባታ ጋር፣ ከሪክሬሽን ጋር፣ ከተለያዩ መዝናኛዎች ጋር በተያያዘ ከሎካል ትራንስፖርት ጋር በተያያዘ የህዳሴ ግድቡ ምን አይነት ሚና እንደሚጫወት ደግሞ ከ1 ቀን ከ2 ቀን በኋላ ሁለተኛውን ክፍል አቀርብላችኋለሁ። እስካሁን ድረስ ከቆያችሁና እስካሁን ድረስ እያዳመጣችሁ ከነበረ እጅግ በጣም አድርጌ ነው የማመሰግናችሁ። እስካሁን ድረስ መኖራችሁን እንዳውቅ ኮሜንት ላይ 3 ብላችሁ ኮሜንት አድርጉ። እኔ በጣም አመሰግናለሁ ብዬ ኮሜንት አደርግላችኋለሁ። ለእናንተ በተለየ መልኩ ምስጋና አቀርባለሁ። ሰብስክራይብ ማድረጋችሁን አትርሱ። ይሄን ቪዲዮ ላይክ፣ ሼር ማድረጋችሁን አትርሱ። በሚቀጥለው 2 ቀናት እንገናኝ። እስከዛው ድረስ ቻው።